ሰላም ጋይስ የዘማሪ ገብረ ዮሐንስ ቻሌንጅ እንደተጀመረ ታውቃላችሁ። በ3 ሰዓት ነው በ4 ሰዓት ውስጥ ብቻ ደግሞ ከ150,000 በላይ ፎሎወር ጨምረዋል። ስማይል ደንታል ክሊኒክ ማለት ነው። አም ሶ ሃፒ በጣም ደስ ብሎኛል። እንግዲህ ራቴን በልቼ ያን ያህል አልበላሁም እውነት ለመናገር ቴካዊ አድርጌዋለሁ ግማሹን። ከዛ ትንሽዬ ስፕራይት ብሎም እየጠጣው ነው። ግን ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የሆነ በቃ እንደዚህ አይነት ቪዲዮዎች መልቀቅ ፈልጋለሁ። ሪል የሆኑ በቃ ደስ የሚሉ የሆነ ነገር ሲኖርኝ ብቻ ሳይሆን ደስ ቁጭ ብዬ ቺስ አረግ ምናምንና አሁን መስቀል አደባባይ ጋር ያለሁት ቪው እንዴት አባቱ እንደሚያምር በቃ ላይክ ልገልጽላችሁ አልችልም። ከዛ ደግሞ በጣም የሚያስቀናው ነገር ምን እንደሆነ ታውቃላችሁ? በቃ ሰዎች ምናምን ሳይክል ሲነዱ ፋሚሊ፣ ከዛ ደግሞ ስኩተር የሚነዱ አሉ፣ ዋክ የሚያደርጉ አሉ። እያያችሁት ነው አይደለ? እና በጣም እቀናለሁ እኔ ላይክ አንዳንዴ የታዋቂነት የሚደብረው ነገር ምን እንደሆነ ልንገራችሁ። እንደዚህ አሁን ለምሳሌ በቃ ጀስት ዝም ማለት የምትፈልግበት ጊዜያቶች አሉ። በቃ መናገር የማትፈልግበት በቃ የራስህ ዓለም ላይ ዘፈንህ እየሰማህ ምናምን መራመድ የምትፈልግበት ጊዜ ምናምን። እኔ እንደዛ አይነት ጊዜያቶች የሉኝም። አሁን እዚህ ልውጣና እዚህ ልራመድ ብል በምንም ተአምር የሚሆን አይመስለኝም። ግን ልሞክረው እያሰብኩ ነው። እንሞክረው እንዴ ናፒ? አይ ማንም አይከብም። መክበብ እኮ አይደለም ችግሩ። መክበብማ ችግር ጀስት መራመድ አትችልም ነው በቃ ኖርማሊ በቃ ግራ ገባህ ባይዱ ይሄ ከመጥፎነት እንዳታይ በጣም ምስጋና ይሰማኛል ለዚህ ማለት ነው። ግን ጀስት ልሞክረው ወይ ነው በቃ እንሂድና እንሞክረው ማርያምን የልቤን አውጥቼ ምንድነው የወዴን አውጥቼ ልንገርሽ ወድጄሽ እኮ ነው የሚገርም ድምጽ ነው ያለው። በቃ አሁን እንግዲህ ሳንከፍል ልንወጣ ነው። አረ እግሬ ሞትኩኝ። ባይ ዘ ዌይ ጋይስ የእግር ስፖርት ሰርቼ ከ3 ቀን በፊት ለ2 ወር ሙሉ የእግር ስፖርት አልሰራሁም። በቃ ጀስት ከጂም ወጥቼ ነበርና እግሬ ቆሰለ። በቃ ከመኪና መውረድ አልችል፣ አልጋ ላይ መሰቀል አልችል ምናምን ወቅት አድርጌበታል። ኧረ በስመ አብ ቀን እንሂዳ መጀመሪያ ሂሳብ እንክፈል ወይስ